በቅርቡ መነጋገሪያ ሆናለች በተለይ የአገው ህዝብ ባህል አምባሳደር ሆናለች ታቋታላችሁ ክብርት አምባሳደር ቅድስት ብርሃንን ሞቅ አርጋችሁ እስኪ ተቀበሏት ቅድስቴ እንግዲህ ታውቃለች አይደል ቅድስት እንዴት ነሽ አለው እግዚአብሔር ይመስገን ሰላም ነሽ ሰላም ነው በጣም ነው እንግዲህ መነጋገሪያ የነበርሽው ጠብቀሽ ነበር ግን አሁን በዛ ዝግጅት ላይ በቃልሽ ድንገት ፎቶ ወጣና መነጋገሪያ ሆነሽ አይደለ ጠብቀሽ ነበር አልጠበቅኩም እኔ እንደዚህ ምክንያቱም ከኔ በአልባሳትም ሆነ ጌጡን ከኔ የተሻለ አድርገው የተገኙ ብዙ ልጆች ነበሩ ከነዛ ማል እኔ እንደዚህ ወጣለው ብዬም አላሰብኩም ሳላስበው ነው ይሄ ነገር የሆነው አሁን ደግሞ የአገው ህዝብ በተለይ የባህል አምባሳደር ሆነሻል ክብርት አምባሳደር እያልኩ ነው ማወራሽ ለዚህ ክብር ስለበቃሽ እውነቱን ለመናገር ምን ማለት ፈልጊያለሽ አዎ እጅግ በጣም ደስ ብሎኛል እኔ ይሄንን ክብር ዞኑ ሲሰጠኝ ምንም ነገር ሰርቼ ሳይሆን ከዚህ በኋላ ለሚመጣው ነገር ኃላፊነት እየሰጠኝ ነው እና ያንን ኃላፊነት ተቀብዬ በአግባቡ ወጣለሁ የሚል ሐሳብ ነው ያለኝ ብዙ እንግዲህ ወቀሳውን ሳይ ነበር በተለይ አቤት የከተሜ ሴትና የገጠር ሴት ይሁት ምንም የካፔል ለምለዋ ላይ እኔ አንድ የማይስማማኝ ነገር ማለት ለምሳሌ መቼም አንቺን ለማድነቅ ሌላው መውቀስ አግባብ አይደለም አንቺም በዚህ የምትስማሚ ይመስለኛል ውበትሽን በተመለከተ መነጋገሪያ ነበርሽ ቆንጆ መሆንሽን ግን አሁን ከህዝቡ አስተያየት በፊት ታቂው ነበር ብዙ ሰዎች አስተያየት ሰጡሽ ነበር አሁን እኔ አስቀያሚ መሆኔን በደንብ አውቃለሁ እርግጠኛ ነኝ እሺ አዎ እንደዚህ በጣም ጎልቶ ቆንጆ መሆኔ እንደዚህ በጣም ባላቀው አልፎ አልፎ እንደዚህ ሰው ይነግረኛል ቆንጆ ነሽ ደስ የሚል ነገር አለሽ ይኛል ተማሪ ነሽ አዎ ምን ያጠናሽ ነው አካውንቲንግ አዎ አዲስ አበባ ብዙ እየተመጫለሽ አዎ አልፎ አልፎ እስኪ አገውን ምክንያቱም ሄጄ አላየሁት ሄዳችሁ አላያችሁት እስኪ እንድናየው አጓጊን እስኪ ምንድነው ምክንያቱም አምባሳደር ስትሆኚ ከተማሽን በደንብ መግለጽ አለብሽ ብዬ አስባለሁ እንዴት ትገልጫታለሽ አሁን አገውን አገው እጅግ በጣም ደስ የምትል ጥሩ የአየር ንብረት ያላት ናት በጣም ብዙ ያልታዩ የሚያጓጉ ቦታዎችም አሏት ፏፏቴዎች ሀይቆች ገዳማት አሉ ከነዛም መካከል ሀይቆች እነዘንገና ገዳማት ስጋዲ ሚካኤል ግምጃ ቤት ማርያም ብዙ ቦታዎች አሏት እና እጅግ በጣም ደስ ትላለች መጣችሁ ጎብኛ ትላለሁ መጣችሁ እንድትጎበኙ ባክብሮ ተጋብዛችኋል ሁላችሁ ቋንቋው ራሱ አሁን አገውኛ እኔ እንደምናገር ማንም አያውቅም ላሳያችሁ አገውኛ አንደበትሽ ላይ ወጣው ነው የሚጣፍ እኔ ራሴ መማር አማረኝ ለምሳሌ አሁን ባገው ኩኳስሙ አይስቴው ምን ማለት ነው ያንቺ ስም ማን ነው የሚባለው ዳዳዲ እንዴት ነው ኩኳስሙ አይስቴው አሜሰገኔ ይውስምኪ ቅድስት ብርሃን እስቴ ለቅድስት ክንቲ ዋትኔ ክንቲ ዋትኔ ማለት ትምርት እንዴት ነው ማለት ነው ክንቲ ዋትኔ ዋትኔ አዎ ክንቲ ዋትኔ ትክክል አይደለም ሰይፍሻ እንደገና አስተካክልሽ ክንቲ ዋትኔ ትክክል አይደለም ማለት አስተካክል እሺ ክንቲ ዋትኔ የሎ ዋትኔ ኔ ነች ኔ ክንቲ ዋትኔ እሺ ክንቲ ዋትኔ የሎ በቃ ለዛሬ ለለፈ ክንቲ ዋትኔ ማለት ኔ ሳቶን ኔ ነች የምትሆነው ኔ ታዲያ እንደዛ አስተካክለው የለ እንዴ አስተካክለው እስኪ ክንቲ ዋትኔ እሺ በቃ ክንቲ ዋትኔ ማለት ትምርት እንዴት ነው ማለት ነው ክንቲ አይልሽጊ ማለት ደግሞ በጣም ጥሩ ነው ማለት ነው እስኪ ስለ ልብስሽ በአገውኛ ትንሽ መግለጫ
እሺ ደስ ይለኛል። ይሄ የምታዩት ልብስ የአገው የባህል ልብስ ነው እና ልብሱም እንደዚሁ ዝም ብሎ የሚለበስ ሳይሆን በጣም ሰይፍሻ አንድ ነገር ከመግለጼ በፊት ላንተ አንዳንድ ነገሮችን ይዤ መጥቻለሁ። እሱን ስጦታ ማበርከት ፈልጋለሁ። ኢንተርቪው ስንደራረግ እኔን መስለህ እንድታደርገኝ ማዘር ናቸው? አዎ እናት ናቸው? አክስቴ ናቸው? አዎ። ይሄ ምንድነው? ከአዊ ብሔረሰብ አስተዳደር የተላከ ለሰይፉ ፈንታውን ጭራ ነው። አዎ አዲቤን ስለ ስቴስ እንደምን ኢንተርቪው በአገው እሺ መላጣይን በእናትሽ እንዴ እነዚህ ሰዎች ራሳቸው የተብለጨለጭ አስቸግሯቸዋል። ዋው ይሄ የራሱ አደራረጉ የራሱ የሆነ እንትን አለው። ይሄ እንደዚህ ነው የሚለበሰው። ይሄ አሁን የአገው የክብረ በዓል ነው። እንዲሁ ዝም ብሎ የሚለበስ ለበዓላት ያገባ ሳይሆን ማንኛውም መጠቀም የሚችለው ልብስ ነው። ግን ምንድነው በዓላትን ጠብቆ ለክብረ በዓል፣ ለፕሮግራም፣ ለሰርጎች፣ ለተለያዩ ነገሮች ነው የሚሆነው። ዋው እንዴት ነው አምሮብኛል። እስቲ አረፍ በይ እስኪ እንዴት ነው አለባበስ? ጥሩ ነው። ጭራ ሄዶብኛል። እንዴት ሄዷል? ጥሩ ነው። አዎ ሄዷል። በብዛት በአንተ ሌብል ያሉ ሰዎች ናቸው የሚይዙት። ሌብል ምንድን ነው? ገባሉ? አዎ ትንሽ አሁን ያንቺ አለባበስ እንዴት ይገለጻል? ምክንያቱም የማየው ነገር በአገው ብሔረሰብ ያገባች ሴት የምታደርገው አይነት ከላይ ያረክሽው አይደለ? አዎ እንዴት ግን አንቺ አረክሽው? እንዴት እኔ ያረኩት ያገባችም ያላገባችም ሴት ኖርማሊ ማድረግ ትችላለች። ምንድነው የሚለየው? ያገባች ሴት ብዛት ያለውን ልክ እንደዚህ ታደርጋለች። ያላገባች ሴት ግን ከዚህ ብዛቱ ይቀንሳል እንጂ ሁሉንም መጠቀም ትችላለች። ይሄ አሁን በስጦታ መልክ አንድ ሴት ስታገባ በስጦታ መልክ ባሏ ነው የሚሰጣት ወይንስ እሷ አድርጋ ነው የምትጠብቀው? ማግባቷ ሲረጋገጥ ምንድነው ባሏ ልጅቱን ሲያገባት የሚገዛቸው አንዳንድ ነገሮች አሉ። ልክ እንደዛ በዛ መልክ የሚገዙ ነገሮች ናቸው ከባለቤቷ። አንቺ በጣም ታዋቂ ከሆንሽ በኋላ ለምሳሌ ደስ ያለኝ ዛጋዩ እስኪ የጎጃሟ ሞናሊዛ ይሄን አይተሽዋል? ለጎጃሟ ሞናሊዛ ባካችሁ ሲሰማ ዘፈን ትወዳለች፣ መስፈን ሁሉ ትሞክራለች፣ ዳንስ ላይ ጎበዝ ነች። እውነት ውሸት? እውነት ነው። ሞዴል የመሆን ሐሳብ አላት። እውነት ነው። ምን ያህል ሄደሽበታል? አካውንቲንጉን ጎን ለጎን የተማርሽ ነው፣ ግን ደግሞ እነዚህን ሙያዎች ለማሳደግ እርግጣውን የአገውን ባህል ለማስተዋወቅ የአምባሳደር ሆነሻል። ይሄ ስራ እንዳለ ነው። የግል ህይወትሽን በተመለከተ ግን ለምሳሌ መስፈን የምትፈልጊ ከሆነ በድምጽ ወይ ደግሞ በነጠላ ዜማ ደረጃ የመምጣት ሐሳብ አለ? አዎ አሁን ላይ ምናልባትም የመምጣት ሐሳብ አለ ብዬ 100% እርግጠኛ ባልሆንም አንዳንድ የሚያስፈልጉኝ ስልጠናዎች አሉ። እኔ አሁን ላይ እንደዚህ በሚዲያው ታዋቂ ስለሆንኩኝ ያው ሶሻል ሚዲያው ላይ ምናምን ቀረብኩ እንጂ የምንም ዕውቀቱ የለኝም እና እነሱን ስልጠናዎች አድርጌ የመምጣት እቅዳለኝ። አሁን አገው ስመጣ መምጣት አይቀርም። እንዴት ነው ጉዝጉዝ ሰርተሽ ታበኛለሽ? አዎ ሰይፍሻ በደንብ። ጉዝጉዝ ምንድን ነው? ጉዝጉዝ ማለት ምንድነው? ቅቤ ተነጥሮ እንደዚህ ንጥር ማለት ብዙ ቅመሞች ተጨምረውበት ይነጠርና ቅቤው ከድርጥ የሚባል በርበሬ ያለ ብዙ ቅመም ተጨምሮበት ምናምን የሚደቆስ በዛ ተደርጎ የሚዘጋጅ ቆንጆ ምግብ ነው። የባህል ምግብ። ባለሙያ ነኝ እያልሽ ነው? ባለሙያ መሆንሽን ማረጋገጡ አብዚ መስራት ከቻልሽ ብቻ ነው? አዎ እችላለሁ። ኧረ ተይ። እውነት? እንደዛ ከሆነ ከጉዝጉዝና ከአብዚ የትኛው ነው አድካሚ? እንትን ጉዝጉዝ ምንድነው? የተለያዩ ቅመሞችን
ጨማምረህ ነው ቅቤውን የምታነጥረው። በርበሬውም ሲዘጋጅ ልክ እንደዛ ብዙ ቅመሞችን ይጠይቃልና እሱ ከአብዚው ትንሽ ከበድ ይላል። አንዳንዶች አሁን አንቺን ከዘመናዊ ሴቶች ጋር ያነጻጸሩ ያንቺ መንገድ ልክ እንደሆነ ወይም ደግሞ እነሱ ጥፋት እያጠፉ እንደሆነ አይነት ነገር ሲገልጹ ያለው ጸረ ሜካፕ የሆነ አቋም ነው ያለሽ? አይደለም። ምናልባትም እኔ አሁን ለመጠቀም እንድጠቀምም ነገሮቹ ምቹ አይደሉም ማለት ያለውበት አካባቢ እንደነገርኩህ ክፍለ ሀገር ልጅ ነኝ እና እዛ እንደዚህ ወጣ ያሉ ነገሮችን ለመጠቀም ምቹ አይደለም። ለዛ እንጂ መጠቀም እንጣልቸው አይደለም። ቢጠቀሙም ደግሞ የተለየ ነገር የለውም። ያላቸውን ነገር ሞር ለማጉላት ስለሆነ ማለት ነው። በጣም ዝነኛ ሆነሽ ድንገት በዛች ፎቶ ማን ያነሳሽ ታውቂያለሽ? አዎ፣ በዚህ አጋጣሚ ዮሐንስ ላቀው ነው የሚባለው። እጅግ በጣም አመሰግነዋለሁ። እና በአጋጣሚ ነበር ያነሳኝ። ከቻግኒ የመጡ የባህል ቡድኖች ነበሩ። ከነዛ ሲመጡ ተነስተህ ማጀብ ትችላለህና ልክ እንደዛ ፕሮግራሙን ለማጀብ በተነሳውበት ሰዓት ነበረ ፎቶውን በአጋጣሚ ጠርቶ ያነሳኝ እና በጣም አመሰግነዋለሁ ዮሐንስ ላቀው። እንደውም ያገው የፈረስ አገውና ፈረስ የተለየ ቁርኝት አላቸው። አዎ፣ ፈረስ የተለየ ቦታ ላይ ወይም ደግሞ ለፈረስ የሚሰጥ ክብር አለ መሰለኝ። አዎ። ምንድነው? አገው ላይ ፈረስ የተለየ ነገር አለው ሚለው እውነት ነው። ሌላ ቦታ ፈረስ ስለሌለ አይደለም ለአገው የተለየ ክብር የተሰጠው። ፈረስ ሌላ ቦታ እንደሚታወቀው አለ። ግን ምንድነው ለአገው ፈረስ ብዙ ነገሩ ነው። በሐዘንም ሆነ በደስታ ለምሳሌ ሰርግ ያጅባል፣ ስንቅ ያደርሳል፣ የተለያዩ ነገሮችን ይውላል። እንዳየው ላንተም ያመጣውት የሱ ውጤት የሆነው ነው እና በዛ መልኩ ብዙ ነገሩ ነው። አዎ። ስለዚህ የፈረስ አመታዊ ውድድሮች አሉ፣ አመታዊ በዓል አለ። በዚህ የፈረስ በዓለት የሴቶች ሚና ምንድነው? የሴቶች ሚና ምንድነው? አልባሳትን አሟልተው ተገኝተው ባህሉን ከዚህ በበለጠ መልኩ ለማስተዋወቅ ነው እንትን የሚሉት። እኔ አሁን አንቺን በጂንስና በስኔከር ወይ በቲሸርት በምናምን ማሰብ ይከብደኛል። እንደዚህ አይነት ዘመናዊ አልባሳቶች አሉሽ? አዎ አሉሽ? አዎ። ትለያያለሽ? አዎ። ሰዎች አሁን በዚህ እኔ አሁን ይሄንን ነው ጭንቅላቴ ውስጥ ያስኩትና መቼም ሁሌ እንደማታደርጊው ግልጽ ነው። ሁሌ የሚደረግ ልብስ አይመስለኝም። አዎ፣ አይደረግም። ባዘቦት ቀን ምንድን ነው የምታደርጊው? ባዘቦት ቀን ሺቲዎችን ቱታዎችን ተጠቀማለሁ ቤት። በዛ መልኩ ነው የማሳልፈው። ፌስቡክ አለሽ አሁን የለሽ? ሶሻል ሚዲያዎች ምንድነው በአካባቢ የተከፈቱ ዙማን ዩቲዩብ ቻናል አለ። በዛ ነው አሁን ላይ እየተጠቀምኩ መገኘው እና የፌስቡክ ብዙ የፌስቡክ አካውንቶች በኔ ስም የተከፈቱ አሉ። እኔ የኔ ኦፊሻል የሆነ የፌስቡክ አካውንት እስኪኖረኝ ድረስ አልጠቀምም ፌስቡክ። ይሄ ያገባች ሴት የምታደርገው ጌጥ ነው አይደለ? በአገው? አዎ። ምንድነው? ያገባች ብቻ ሳትሆን ያላገባችም የምትጠቀማቸው ጌጦች ናቸው። ግን ምንድነው የሚለየው? ብዛቱ። ያገባች ሴት እንደዚህ በጣም አብዝታ እንደዚህ አሳምራ ጌጣ ታደርጋለች። ያላገባች ግን ብዛት 2-3 በሆነ መልኩ ታደርጋለች እና ይሄንን ነው የሚመስለው። ምንድነው ስማቸውን ታውቃቸዋለህ? እኔ እሱን እኮ እስኪ ለምሳሌ ይሄ አራት ማዕዘኑ ምንድነው? ይሄ አራት ማዕዘኑ ጉብጉብ ይባላል። ጉብጉብ የተባለው ይሄ ጌጡ የራሱ የሆነ እንትን ስላለው ነው፣ አንድ ላይ የተያያዘ ነው። ይሄ ደግሞ ድሪ ይባላል። እቺኛዋ ታጣፊ መስቀል ትባላለች። ይሄኛው ኖርማል መስቀል ነው ማንኛውም ሰው የሚያደርገው። ይሄኛው እርባን ይባላል እና እዚህ ጋር የምናደርገው ነገራችን ይሄኛው ይሄ አልቦ ይባላል። የእግር ጌጥ ነው እና በዚህ መልኩ ይሄኛው ምንድነው አምባር ነው። ይሄኛው ሁሉም እንደየብዛቱ ይለያያል ከእግር ከአልቦ ውጪ። ይሄ አንድም መሆን ይችላል፣ ሁለትም መሆን ይችላል። ያገባች ሴት ግን እንደዚህ በዛ አድርጋ መጠቀም ትችላለች እና ውበቱ እንደዚህ በዛ ተደርጎ ስለሚደረግ ነው በዚህ መልኩ የተገኘው። ዋው! እንዴት ወደዳችሁት? በጣም ያምራል አይደለ? በቃ ወደ እንደው የምታመሰግኘው አካል አለ? በመጀመሪያ ለዚህ ያበቃኝን እግዚአብሔርን እጅግ በጣም አድርጌ አመሰግነዋለሁ። ከዚያ በማስቀጠል እንደዚህ በጥሩ መልኩ አሳድገውኝ
ጥሩ ደረጃ እንድደርስ ያበረታቱኝ ለነበሩ ቤተሰቦቼ እጅግ በጣም አመሰግናለሁ እና እንጅባራ ዩኒቨርሲቲ እንደዚህ አምሮብኝ ድምቅ ብዬ እንድገኝ አድርጎኛል አመሰግናለሁ እና በስተመጨረሻ ማመስገን የምፈልገው የእንጅባራን ህዝብና መላ ዞኑን እጅግ በጣም አድርጌ አመሰግናለሁ ያጋውን ባህል ካስተዋወቅሽ አይቀር ሁሉ ተመልካች እኮ አጋው መተን ሆቴል አለ አጋው አዎ ማረፍ እንችላለን እናንተ ቤት መምጣት እንችላለን አዎ ይቻላል አጋው ሰው ወዳጅ ነው እንግዳ ተቀባይ ነው ብዙ የሚጎበኙ ገዳማቶች አሉ ብለሻል ምግብ ርካሽ ነው ሰምቻለሁ እንዲህ የሚያሳምር ኦርጋኒክ ምግብ ነው ያለውና ጎበዝ ምን እንደ እንንቀሳቀስ ነው እስኪ ጭፈራ ደግሞ አስተምሪ እሺ አጋው አያ ፍቅሯ ገዳ ያ እስኪ አንዴ እስኪ አንቺ የምትዩን ነገር መድገም ይችላልው ወይስ የወንድ ሚና ይለያል የወንድ ሚና ይለያል አዎ ያንቺን ከደገምኩት ልክ አይመጣም የወንድ ሚናው እንዴት ነው እስኪ አንቺ እስኪ የሴቱን አሳይኝ እስኪ የሴት እንዴት ነው የሴት እንደዚህ ነው እሺ ወንዱ ምን ይላል ማለት ነው የወንድ ደግሞ እንደዚህ ያለ ጁስ ታዲያ አሁን መጣል እሺ በጣም ዋው ኦይ ሰይፉ ቤስ ከተከታዩ መልክት በኋላ ላይ መለስ ይችላል አመሰግናለሁ ነው ለመናገር አድራሻ ቁጥር 1 ፒያሳ ሲኒማ አምፒር ፊት ለፊት ቁጥር 2 4 ኪሎ ምኒልክ ትምህርት ቤት ፊት ለፊት ክሎዝ ሲቲ የወንዶች አልባሳት ቢዩቲ ባይ ጆሲ ቨርጂኒያ ሜሪላንድ እና ዲሲ ያላችሁ ስለውበታችሁ የምትጨነቁ በእውቀትና በልምድ የበለጸጉ ባለሙያዎች ግንባር ፈጥረው ቢዩቲ ባይ ጆሲን ከፈቱላችሁ ቢዩቲ ባይ ጆሲ የሜካፕና የፀጉር ሥራ በማንኛውም ጊዜና ቦታ ይሰጣል ያሳምራል ያሱማል የሚገርም ሂዩመን ሄር በተመጣጣኝ ዋጋ ያከፋፍላል ልጆቹ ሴቶን ወንድ ኛጋ መተው በስታይል ፀጉራቸውን ይሰራሉ ይቆረጣሉ ያምራሉ ፀጉራቸውን በቀለም ማሳመር ለሚፈልጉ ማን እንደ ቢዩቲ ባይ ጆሲ ሙሽራም እንፈሽናለን ስለ ውበቱ በፀጉር ሥራና በሜካፕ ሙያ የተመሰከረላቸው ባለሙያዎች ሁሌም በፈገግታ ይጠብቁዎታል በማንኛውም ሰዓት ቢመጡ መስተናገድ ቢችሉም በቀጠሮ ቢሆን ደግሞ ይመረጣል ቢዩቲ ባይ ጆሲ ለትራንስፖርትና ለፓርኪንግ ፍጹም ምቹ የሆነ ቦታ ላይ እንገኛለን ቢዩቲ ባይ ጆሲ ተመስገን ሲነጋ ደስ ይለኛል የነገንም ተስፋ ይበታለሁ የጠዋት ሰው ነኝ እኔ ነገን ለመገንባት በቀጥታ በኦንላይን የአይቲ ትምህርቴን እየተማርኩኝ ነው አይቲ በዚህ ዘመን በስራው ዓለም ቁጥር 1 ተጠቃሽ ዘርፍ ነው እኔ የጠዋቱን መርጫለሁ እናንተ ደግሞ የተለያዩ አማራጮች አሏችሁ ዛሬ ምን እንደሆነ ይመዝገቡ ይማሩ ታርጌት ቴክኖሎጂ ኢንስቲትዩት
በኤሚሬትስ ዱባይ በአቡኤል ከአቡጅራ ግራንድ ሆቴል ጀርባ የኢትዮጵያ አረንጓዴ ሬስቶራንት ተከፈተ። በአንድ ጊዜ 80 ሰዎችን አንደላቆ የሚያስተናግድ ለ25 ኢትዮጵያውያን የሥራ ዕድል የፈጠረ ምግብ ስታዙ በራሱ ትራንስፖርት እቤት ድረስ የሚያመጣ ማኪያቶ ሻይ ቡናው እዛው ኢትዮጵያ ያለውን ራሱን ቁጭ እንጀራ 3 ኪስ በ10 ድርሃም ይሸጣል። መኪና ማቆሚያ አታስቡ፣ በነፃ ነው። ዱባይ አቡዳቢ ያላችሁ ወይ ከመላው ዓለም ወደ ዱባይ የምትመጡ የኢትዮጵያ ምግብ ሲያስፈልጋችሁ በቀጥታ ወደ ኢትዮጵያ አረንጓዴ ሬስቶራንት ብቅ በሉ፣ ትደሰታላችሁ። ጎልደን ፕሌት ሬስቶራንት የሀገሩ የምግብ ጣዕም ከዓለም አቀፍ ምግቦች ጋር ተዋህዶ በምግብ ሼፎች ሳይሆን ሳይንቲስቶች የሚመራ ቤት ጎልደን ፕሌት ሬስቶራንት። ዝነኛው ሼፍ ሄኖክ በኢትዮጵያ አየር መንገድ ቢዝነስ ክላስ ለመንገደኞች ምግብ በማዘጋጀት ይታወቃል። አሁን ደግሞ እርሶን ምድር ላይ በምግብ ላይ ያንደላቅቆ አቢሲኒያ ፕላዛ አንደኛ ፎቅ ላይ ጎልደን ፕሌት ሬስቶራንት ይጠብቅዎታል። ጎልደን ፕሌት ሬስቶራንት ምሳ ከ6 ሰዓት ጀምሮ እስከ 9 ሰዓት ተኩል፣ ራት 12 ሰዓት ይከፈታል እስከ ምሽቱ 5 ሰዓት። ዘውትር ረቡዕ የጎልደን ፕሌት ደንበኞች እቤታቸው እንዲመገቡ ይጋበዛሉ። ዝግ ነው። ቦታ ለመያዝ ይደውሉ 0952 25 55 55። ይምጡ፣ በምግብ ይንደላቀቁ። ጎልደን ፕሌት ሬስቶራንት